በቅድስት ቤተ ክርስቲያኑ ፊት ሆኜ ዲያብሎስ ሆይ እክድሃለሁ፣ አንተን ለመካዴ ደግሞ ምስክሬ ማርያም ናት። የእምነት ጣራና ግድግዳ አንቺ ነሽ። እግዚአብሔርን ከድንግል ማርያም በፊት አባቶች አምልከውታል፣ አውቀውታል፣ ሰግደውለታል፣ መስዋዕት ሰውተውለታል፣ ፊት ለፊት አነጋግረውታል፣ በአምደ ደመና ተናግሯቸዋል። ሊረዱት ግን አልተቻላቸውም። ከድንግል ማርያም ግን ተገልጦ ተረዳን፣ ታወቅ ነው እንደ መጠናቸው። ከድንግል ማርያም ሲወለድ ከአብ እንዴት ብሎ ተወለደ የሚለውን አወቅ ነው። አብ በማይመረመር ምስጢር የወለደውን ድንግል ማርያም በማይመረመር ምስጢር ወለደችው። አምላክ ልጅ ያለው አብ ብቻ ነው። አምላክ ልጅ ያላት ድንግል ማርያም ብቻ ናት። ፍጡር ናት፣ የፈጣሪ ግን እናት ናት። ሶስት ግን ከስንዝር ቁመት ይዛ ታያዋታላችሁ። እንደገና ደግሞ መልሳ ሰማይና ምድር የማይወስኑትን አምላክ በማህፀኗ ወስናው፣ በጀርባዋ አዝላው፣ በክንዶቿ ታቅፋው ታገኙታላችሁ። ፍጹም የታተመች ዘላለማዊ ድንግል ናት። ነገር ግን ደግሞ አምላክን ጡት አጥብታ ስታሳድግ ታገኙታላችሁ። የተስፋ ምልክት፣ የእምነት ምልክት፣ የፍቅር ምልክት፣ የመታዘዝ ምልክት፣ የብሕትውና ምልክት መታወቂያችን ድንግል ማርያም ናት። ይሄ የምናፍርበት አይደለም። ክርስቶስን ያየነው በድንግል ማርያም ነው፣ አይተነዋል። ስለ ድንግል ማርያም ድንቁ ነው የሚነገረውን ነገር መስማት የሚችል ጆሮ እንደምን ያለ ነው! መናገር የሚችል አንደበት እንደምን ያለ ነው! ማሰብ የሚችል ልቡናስ እንደምን ያለ ነው! አሁን ስንት መጽሐፍ ተጽፎ፣ ስንት ስብከት ተሰብኮ፣ ስንት ትርጓሜ ተተርጉሞ፣ ስንት ታምር ተደርጎ ክርስቶስ ከተወለደ 2018 ዓመት ሆኖት እስካሁን ድረስ አምላክ ሰው ሆነ፣ ሰው አምላክ ሆነ ሲባል እንቅልፉ የሚመጣ ስንት ሰው አለ የማይገባው። ድንግል ማርያም ገና ሳታይ እንዲያው ምኑን እንዴት ብላ እንዳመነችው አይገርማችሁ? አብ ወልድ መንፈስ ቅዱስ የሚል ስም ያወቅ ነው በአካላቸው የተገለጹልን ከድንግል ማርያም ወልድ ከተወለደ ወዲህ ነውና ድንግል ማርያም የሃይማኖታችን መነጽር፣ የሃይማኖታችን መምህርት፣ የሃይማኖት ምስክር ናት። የኦርቶዶክስ ተዋሕዶ ቤተክርስቲያን የስብከቷ መጀመሪያም ማዕከሏም መጨረሻዋም ክርስቶስ ነው። ድንግል ማርያምን ወላዲት አምላክ ብለው እመቤታችን ምስክር አድርገው የማያስተምሩ የማይጀምሩ ሰዎች እነዚህ ከልዑል እግዚአብሔር ኅብረት የወጡ ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለሰበሃ ምህረቶ በላዕሌነ። ምህረቱንና ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአበው አምላክ እግዚአብሔር ስለ በጎ ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ ጻድቃን ረድኤትና በረከት አይለየን። ብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ስራ አስኪያጅ፣ ክቡር መላከ ብርሃን ፍስሐ ጥላሁን የባህር ዳር ሀገረ ስብከት ጸሐፊ፣ ክቡር መላከ ምሕረት ግሩም አለነ የሰሜን ጎጃም ሀገረ ስብከት የስብከተ ወንጌል ኃላፊ፣ የተከበራችሁ አባቶቻችን ሊቃውንት መምህራን፣ ካህናት አባቶች፣ የገዳማት የአድባራት አስተዳዳሪዎች፣ የቅድስት ቤተ ክርስቲያን የድህነት ማህበሯ የምትሆኑ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ዋላችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ለዚህ ቀን ስላደረሰን በምህረቱም ስለሰበሰበን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ለዚህም ምስክሬ ማርያም ናት በሚል ርዕስ እንማማራለን። እስኪ በሉ ሁላችሁ ለዚህም ምስክሬ ማርያም ናት በሉ እና ዲያብሎስን እክድሃለሁ በቅድስት ቤተ ክርስቲያኑ ፊት ሆኜ ዲያብሎስ ሆይ እክድሃለሁ፣ አንተን ለመካዴ ደግሞ ምስክሬ ማርያም ናት ብለን ነው ጸሎት የምንጀምረውና ስለዚህ ያንን መሰረት አድርገን እግዚአብሔር እንደፈቀደ እንማማራለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። እንግዲህ አአትብ ገጼ ወኩለንታይ በትእምርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እንዘ አአምን ወእትማሐፀን
እክህደከ ሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያን። በአብ በወልድ በመንፈስ ቅዱስ ስም አምኜ ፊቴንና መላ ሰውነቴን አማትባለሁ። በቅድስት ቤተ ክርስቲያን ጸሎት እያመንኩና እየተማጸንኩ ሰይጣን ሆይ እክድሃለሁ። አንተን ለመካዴ ደግሞ ምስክሬ ማርያም ናት። ይህ ብለን ጸሎት እንድንጀምር አበው በስርዓታቸው ስርዓተ ጸሎትን ከመጀመር በፊት ማንም ሰው የእግዚአብሔር ለመሆኑ ከዲያብሎስ ለመላቀቁ ድንግል ማርያምን ምስክር አድርጎ ለጸሎት እንዲቆም አባቶቻችን ስርዓት ሰርተውልናል። ለምንድን ነው ለዚህ ምስክሬ ማርያም ናት ብለን ጸሎት እንድንጀምር አባቶቻችን ያዘዙን? የመጀመሪያው አጭር እያደረጉ ለወደ እናንተ ለማድረስ እንደ እግዚአብሔር ፈቃድ እሞክራለሁ። እመቤታችን ቅድስት ድንግል ማርያም ለእኛ ለኦርቶዶክሳውያን ለክርስቲያኖች እውነተኛ ምልክትና ምስክራችን ናት። በእውነት ብፁዕ አባታችንም ድንቅ አደረጉ ይህንን ርዕስ መርጠው ጉባኤ ማዘጋጀታቸው። አንድ ኦርቶዶክሳዊ ክርስቲያን በሕይወቱ ዘመን ዲያብሎስ ለሚያቀርብበት ጥያቄም በዲያብሎስ ወንበዴ ፊት ሲያልፍ አውጥቶ የሚያሳየው የይለፍ የመንፈሳዊ የይለፍ ደብዳቤ ድንግል ማርያምን ማሳየቱ ነው። ድንግል ማርያምን ምልክቱ አድርጎ የሚያሳይ ሰው በእርግጥም የእግዚአብሔር መሆኑ በዚያ ይታወቃል። እና ኦርቶዶክስ በዘመኗ ሁሉ የቆመችበት አስተምህሮ ድንግል ማርያምን የነገረ እግዚአብሔርና የነገረ ክርስቶስ ትምህርት ምልክት አድርጋ ማቅረቧ ነው። እና ኦርቶዶክስ የቆመችው እዚህ ላይ ነው። ይሄን እያሰብን እንድንኖር በዚህ ስም ራሱ ጉባኤ መዘጋጀቱ ድንቅ ነው። እመቤታችን የምን ምስክር ናት? አንደኛው እናታችን ቅድስት ድንግል ማርያም የእግዚአብሔር አብ ምስክር ናት። እመቤታችን የእግዚአብሔር አብ ምስክር፣ የእግዚአብሔር አብ ምስክር፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ እግዚአብሔር ብለን የምናምነው አምላክ ውእቱ አብ፣ አምላክ ውእቱ ወልድ፣ አምላክ ውእቱ መንፈስ ቅዱስ ወኢይትበሃሉ ሰለስተ አማልክተ አላ አሐዱ አምላክ ይላል ቅዱስ አትናቴዎስ ሲናገር በሃይማኖተ አበው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ሶስት አምላክ ግን ብለን አናምንም፣ አንድ አምላክ ነው። እነዚህ አብ፣ ወልድ፣ መንፈስ ቅዱስ ሶስቱ አካላት የተገለጡት በቅድስት ድንግል ማርያም ንጽሕናና ቅድስና ምክንያት ከሶስቱ አካላት አንዱ አካል ከአባቱ እሪና ሳይለይ ከመንበረ መንግስቱ ሳይጎድል በባሕርይ ጌትነቱ እንደጸና ከቅድስት ድንግል ማርያም ሰው ሆኖ መገለጡ ነው አብ ወልድ መንፈስ ቅዱስን እንድናውቅ የሆነን። በዚህ ምክንያት ነው እመቤታችን ወትሜህሮሙ ሰጊደ ለስሉስ ማህየዊ አዳኝ መድኃኒት ስለሚሆኑ ስለ አብ ስለ ወልድ ስለ መንፈስ ቅዱስ የሃይማኖት ምስክር ሆና እንዲሰገድላቸው እንዲመለኩ ምስክር ሆና የምትቆም የሃይማኖት መምህርት የምስጢረ ሥላሴ ምልክት ማርያም ናት። በብስራት አብ ወልድ መንፈስ ቅዱስ የተገለጡ በሷ ነው። በፊት አምላክ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ ተብሎ ለሙሴ በኦሪት ዘጸአት ምዕራፍ 3 ላይ ከመገለጡ በቀር እኔ እግዚአብሔር ነኝ፣ የአብርሃም የይስሐቅ የያዕቆብ አምላክ ነኝ። አምላክ አብርሃም የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ብሎ ሶስት ጊዜ አምላክ ብሎ ስለ ሶስት አካል አንድ እግዚአብሔር ብሎ ስለ አንድ ጌትነቱ ተናገረ። ግን በምስጢር ነው። በኢሳይያስ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያት ወምድረ ቅድሳተ ስብሐቲከ አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ የምትመሰገነው ምስጋና በሰማይና በምድር በአየርና በእመቅ የመላ ነው ብለው ትንቢተ ኢሳይያስ ምዕራፍ 6 ላይ አንድ ቅዱስ ስለ አብ አካል
ሁለተኛውን ቅዱስ ስለ ወልድ አካል፣ ሶስተኛውን ቅዱስ ስለ መንፈስ ቅዱስ አካል ወይደግሙ ብሂለ እግዚአብሔር ጸባኦት። እግዚአብሔር ጸባኦት የሚለውን ግን አይደግሙትም፣ እግዚአብሔር በባህሪው አንድ ነውና ይላል አባ ጊዮርጊስ ሲተረጎም። አንዱን ቅዱስ ለአብ፣ አንዱን ቅዱስ ለወልድ፣ አንዱን ቅዱስ ለመንፈስ ቅዱስ አካላዊነት ሰጥተው እግዚአብሔር የሚለውን ግን አይደግሙትም። በእግዚአብሔርነት፣ በጌትነት፣ በባህሪ በህልውና አንድ ስለሆኑ ሶስቱ። ይህ በብሉይ ኪዳን ተሰውሮ የነበረው በአዲስ ኪዳን በድንግል ማርያም ጆሮ ተገልጦ ተሰማ። መንፈሰ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልል ለኪ። እነሆ መንፈስ እግዚአብሔር፣ እግዚአብሔር መንፈስ ቅዱስ፣ መንፈስ ብሎ መንፈስ ቅዱስን፣ እግዚአብሔር ብሎ አብ፣ ኃይለ ልዑል ብሎ ደግሞ ወልድን። የልዑል ኃይል ይጋርድሻል፣ የእግዚአብሔር መንፈስም ባንቺ ላይ ይመጣል። እግዚአብሔር የሚለው አብን፣ የልዑል ኃይል የሚለው ደግሞ ወልድን። እስመ ክርስቶስ ኃይለ እግዚአብሔር ውእቱ ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ ክርስቶስ የእግዚአብሔር አብ ኃይል ነው ብሎ እንደተናገረ የልዑል ኃይል ያለው ወልድን ነው። እነዚህ ሶስቱ አካላት ለመጀመሪያ ጊዜ ተገልጠው የተሰሙት በቅድስት ድንግል ማርያም ጆሮ ነው። ከዚያ በኋላስ እርሷ ወለደችው። ወልዳስ እሱ ስለ አባቱ ነገረን። የዮሐንስ ወንጌል ምዕራፍ 1 ቁጥር 18 እንድትመለከቱት ለእግዚአብሔር አልቦ ዘርእ ወግሙራ አላ ወልድ ዋሕድ ዘሃሎ ውስተ እጽናብሁ ውእቱ ነገረነ። እግዚአብሔርን ያየው ማንም የለም፣ በአባቱ እቅፍ ማለት እሪና ጸንቶ የሚኖር አንድ ልጁ ስለ አባቱ ነገረን እንጂ ይላል። ማቴዎስ ወንጌል ምዕራፍ 11 ላይም ምን ብሏል? አልቦ ዘየአምሮ ለወልድ ዘእንበለ አብ ወአልቦ ዘየአምሮ ለአብ ዘእንበለ ወልድ ወለዘፈቀደ ወልድ ይከስት ሎቱ። አብን ያለ ወልድ የሚያውቀው የለም፣ ወልድንም ከአብ በቀር የሚያውቀው የለም። ነገር ግን ወልድ ለፈቀደው ፈቃዱ ለወልድ ለቀናለት ወልድም ለፈቀደለት ሰው እሱ የአብ የወልድ የመንፈስ ቅዱስን ምስጢር ይገልጥለታል እንጂ ብሎ እንደነገረን አብን ስለ አብ ነገረን። አባቴ ላከኝ፣ አባቴ ላከኝ፣ አባቴ አከብርሃለሁ፣ አባቴ እያለ እያስተማረ ስለ አብ ነገረን። የት? ከድንግል ማርያም ተወልዶ። እፌኑ ለክሙ ጰራቅሊጦስ መንፈሰ ጽድቅ ዘይክል ዓለም ነጺሆቶ። ዓለም ገንዘብ ሊያደርገው የማይቻለውን የእውነት መንፈስ ጰራቅሊጦስን እልክላችኋለሁ ብሎ ዮሐንስ 14 ላይ ስለ መንፈስ ቅዱስ ደግሞ ነገረን። ከማን? ከድንግል ማርያም ተወልዶ። ድንግል ማርያም አብን፣ ወልድን፣ መንፈስ ቅዱስን እንድናውቅ መጽሔተ ሃይማኖት የሃይማኖት ምስክር ናት። አብ ወልድ መንፈስ ቅዱስን እንድናውቅ ከሷ በመወለዱ ማለት ነው። አልቦ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሕድ እምቅድስት እሙ። ተቀዳሚ ተከታይ የሌለው ወልድ ከድንግል ማርያም ከመወለዱ አስቀድሞ አብና መንፈስ ቅዱስን ወልድን ያወቃቸው ከቶ ማንም የለም ብሎ ቅዱስ ጎርጎርዮስ እንደነገረን አብ ወልድ መንፈስ ቅዱስ የሚል ስም ያወቅ ነው በአካላቸው የተገለጹልን ከድንግል ማርያም ወልድ ከተወለደ ወዲህ ነውና ድንግል ማርያም የሃይማኖታችን መነጽር፣ የሃይማኖታችን መምህርት። አባ ጊዮርጊስ ሲናገር ኦ ሰሌዳ መለኮት ይላታል። አንቺ የምስጢረ መለኮት ሰሌዳ ነሽ፣ ሃይማኖት የታወቀብሽ መሰረተ ሃይማኖት ወድድ አሚን፣ የሃይማኖት መሰረትና ግድግዳ፣ የእምነት ጣራና ግድግዳ አንቺ ነሽ ብሎ እንዳመሰገናት እመቤታችንን መሰረተ ሃይማኖት የምንልበት ምክንያት ሃይማኖትን ከሷ ወዲህ ተምረነዋል፣ ከሷ ወዲህ አውቀነዋል እና ነው። ከዚህ የተነሳ ነው ጌታ ራሱ ምን ብሏል? አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ እውነት ሕይወትና ጎዳና ነኝ። አልቦ ዘይክል መጺአ ኀበ አብ ዘእንበለ እንተ ኀቤ፣ በእኔ በኩል ካልሆነ በስተቀር ወደ አብ መምጣት የሚችል የለም ይላል ዮሐንስ 14:6 ላይ። እኔ መንገድ ነኝ፣ በእኔ በኩል ካልሆነ ወደ አብ መምጣት የሚችል የለም ማለት እኔ ልጅ ነኝ ብዬ ባልገለጥና እኔ ባላስተምር አብን የሚያውቀው የለም፣ ወይም የኔን የባህሪ ልጅነት ሳያምን
አብን የባህሪ አባት ነህ ብሎ ማመን የሚቻለው የለም ብሎ እንደነገረን ስለ አባቱ ነገረን። የሃይማኖት ልብ ሰጠን። የመንፈስ ቅዱስን ሕልውና አስተማረን። ክርስቶስ ከድንግል ማርያም ተወልዶ ሃይማኖትን የምንሸከምበትን ልብ ሰጥቶን አረገ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንደነገረን ምን ብሎ ነው ያስተማረን? ቅዱስ ዮሐንስ በመልእክቱ ነአምር ከመ መጽአ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ወሀለውነ በአሚን በወልደ እግዚአብሔር ዘውቱ እግዚአብሔር ዘበአማን። የእግዚአብሔር ልጅ እንደመጣ ሥጋ ለብሶ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። እውነተኛ በሆነው በእግዚአብሔር ልጅ በማመን እስከ ዛሬ ድረስ ጸንተን እንኖራለን። እርሱም እውነተኛ የባህሪ አምላክ ነው ይላል። ስለዚህ ይሄን ልብ ነው የሰጠን። ከማን? ከድንግል ማርያም ተወልዶ። እግዚአብሔርን ከድንግል ማርያም በፊት አባቶች አምልከውታል፣ አውቀውታል፣ ሰግደውለታል፣ መስዋዕት ሰውተውለታል፣ ፊት ለፊት አነጋግረውታል፣ በአምደ ደመና ተናግሯቸዋል። ሊረዱት ግን አልተቻላቸውም። ሙሴን ይዘህ ተናገሮ በአምደ ደመና ርኢክዎ ወስእንኩ ጠይቆቶ። በደመና አምድ የተነጋገረው ሙሴ ራሱ እግዚአብሔርን አየሁት ግን አልተረዳሁትም አለ ይላል። ሌሎችንም ነቢያት እየጠቀሰ ቅዱስ ያሬድ እንዲህ ይላል። ዮሐንስም ያጠመቀው እንዲህ አለ፣ አየሁት አልተረዳሁትም አለ። ከድንግል ማርያም ግን ተገልጦ ተረዳን፣ ታወቅ ነው እንደ መጠናችን። እሷም ቢሆን በእርግጥ የባህሪ ጌትነቱን አትረዳም። ሰው ሊያውቀው የሚገባውን ግን የመጨረሻውን እውቀት ከእግዚአብሔር ለሰው የተሰጠውን የመጨረሻውን እሷ ታውቃለች። ባህሪውን ግን ራሱ ያውቃል። ለዚህ ነው ማርያም እኔን ተጾረቶ በከርሳ እመቤታ በማኅፀኗ የወሰነችው ድንግል ማርያምም አየሁት ግን አላወቅኩትም አለች። ነገር ግን ከመዘይ ሰቲ ነጥበጠል ሙስተቀላይ ብዙ ከሰፊ ውቅያኖስ ሄዶ ጠብታ ውሃ ለጥሙ ያህል እንደሚጠጣ ሰው ለሃይማኖት ያክል የምናውቀውን የእግዚአብሔርን እውቀት ያወቅነው ከድንግል ማርያም ወዲህ ነው። ስለዚህ ድንግል ማርያም የእምነታችን ምስክር ናት። ምስጢረ ሥላሴ እንድናውቅ ምልክት ሆናናለች። ለአካላት ሰተን ስንናገር ግን የአብ ምስክር ናት። አባ ጊዮርጊስ እንዲህ ብሎ ይናገራል። ልደት ቀዳማዊ ታውቀ በዳህራዊ ልደት፣ ፊተኛው ልደቱ በኋለኛው ልደት ታወቀ ይላል። ከአብ የተወለደውን ልደት ከድንግል ማርያም በተወለደው ልደት አወቅ ነው። ሊቁ ሲናገር መልሶ ለዳህራዊ ልደቱ አመንከሮ ወለቀዳማዊ ልደቱ አመስጠሮ። የኋለኛውን ልደቱን ድንቅ አደረገው፣ ቀዳማዊ ልደቱን ደግሞ ስውር አደረገው፣ አረቀቀው፣ ልቡና እንዳይደርስበት አደረገው ይላል። ከድንግል ማርያም ሲወለድ ከአብ እንዴት ብሎ ተወለደ የሚለውን አወቅ ነው። እሷ ባትወልደው ኑሮ እንዴት አድርገን እናውቀው ነበር? ጎርጎርዮስ ሲናገር ልጄን ስሙት ብሎ አብ የተናገረውን ምስክርነት ሲተረጉም ሃይማኖተ አበው ምዕራፍ 8 ላይ ኢትህስሱ ሎቱ እመ በውስተ ሰማይ ወኢትህስሱ ሎቱ አበ በዲበ ምድር። ለዚህ ለአንድ ልጄ ለወልድ በሰማያዊ ልደቱ እናት አለው አትበሉ፣ ለምድራዊ ልደቱም አባት አለው አትበሉ። ለሰማያዊ ልደቱ እናት፣ ለምድራዊ ልደቱ አባት አለው እንዳትሉ። ይሄ ልጄ ቀዳማዊ ነው ዳህራዊ ነው ብሏል አብ ብሎ ጎርጎርዮስ ይመሰክራል። ሳዊሮስም ሲናገር ሰማይ ምድር ሆነ፣ ምድር ሰማይ ሆነ፣ ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ። ዓለም ሰማይ ሆነ፣ ሰማይ ዓለም ሆነ። ጎል ጽርሐ አርያምን፣ ጽርሐ አርያም ጎልን ሆነ። እስመ እግዚአብሔር ኮነ ሰባ በውስተ ምድር፣ እግዚአብሔር በዚህ ዓለም ሰው ሆኗልና። ለዘወለዱ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ። አብ በማይመረመር ምስጢር የወለደውን ድንግል ማርያም በማይመረመር ምስጢር ወለደችው። ለቀዳማዊ ልደቱ እናት ያልነበረው አምላክ በምድር ደግሞ አባት ሳይኖረው ተወልዷልና የሰማዩ ልደት በምድር በካልእነት ስለተደገመ ወልድ
ባለ ሁለት ልደት ስለሆነ ሰማያዊ አምላክ በምድር ቢገኝ ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር፣ በሰማይ ያለው ረቂቅ የመላእክት ምስጋና በምድር ተደረገ። ስለዚህ ድንግል ማርያም አብን መሰለች፣ ለአብ ምልክት ሆነች። አብም ያለ እናት ወለደው፣ እሷም ያለ አባት ወለደችው። አምላክ ልጅ ያለው አብ ብቻ ነው። አምላክ ልጅ ያላት ድንግል ማርያም ብቻ ናት። የአምላክ አባት አምላክ እግዚአብሔር አብ ነው። ድንግል ማርያም ደግሞ ሰው ሆና ፈጣሪዋን የወለደች ናት። ፍጡር ናት፣ የፈጣሪ ግን እናት ናት። ድንግል ወለደቶ ለገባሪሃ፣ ድንግል ፈጣሪዋን ወለደች፣ እሱ ደግሞ እናቱን ፈጠረ ብሏል ቅዱስ ኤፍሬም። ከዚህ የተነሳ እመቤታችን የአብ ምስክር ናት። አብ በማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ልጄ የሚላችሁን ሁሉ ስሙት፣ ወሎቱ ስምዕዎ፣ ልጄን ስሙት አለ። ድንግል ማርያም ደግሞ የዮሐንስ ወንጌል ምዕራፍ 2 ላይ ኩሎ ዘይቤለክሙ ግበሩ፣ ልጄ የሚላችሁን ስሙ አለች። የአብ ምልክት ናትና እመቤታችን ቅድስት ድንግል ማርያም። ስለዚህ ዲያብሎስን ትተን አብን ለማመናችን ምስክር ናት። እመቤታችን እምነትን የምትጋርድ አይደለችም፣ እምነት የሚገለጥባት ናት።